እጅግ በሚገርምና በሚደንቅ ሁኔታ የሲኖትራክ ተሽከርካሪ በአንድ ቀን ብቻ ከ1 ሚሊዮን ብር በላይ ቀንሷል። ለሲኖትራክ ተሽከርካሪ ገዢዎች በሙሉ እንኳን ደስ ያላቸው። ምን ያክል ቀንሷል? ምን ያክል እየተሸጠ ነው? ሙሉ ዝርዝር መረጃውን ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን ብዙዎቻችሁ የምትፈልጉትን ብዙዎቻችሁም በጉጉት የምትጠብቁትን የሲኖትራክ ተሽከርካሪ እጅግ ባልታሰበና ባልተጠበቀ ሁኔታ በአንድ ቀን ውስጥ ብቻ ከ1 ሚሊዮን ብር በላይ ቅናሽ ማድረጉን ተመልክቼ ነው እንግዲህ ሙሉ የዋጋ ዝርዝሩን ይዤላችሁ የቀረብኩት። የሚገርማችሁ ነገር በዚህ 3 ቀናት ውስጥ በትልቁ ቻናል ላይ የሰራሁት የዋጋ መረጃ አለ። ታዲያ በዚያ መረጃ ላይ እንግዲህ እጅግ በከፍተኛ ሁኔታ ጨምሮ ነበር ወርሃዊ የዋጋ ዝርዝሩን ያቀረብኩላችሁ። በዚህ ሰዓት ዛሬ ሰኔ 23 ቀን 2018 ግን ባልተጠበቀ ሁኔታ ቀንሶ ሙሉ የዋጋ ዝርዝሩን ነው ይዤላችሁ የቀረብኩት። ሁላችሁም ቪዲዮን ላይክ እንዲሁም ደግሞ ይህ አዲሱ ሁለተኛው የመኪና መረጃ የምንሰጥበት ቻናል ነው፣ ሰብስክራይብ በማድረግ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በሀገራችን ኢትዮጵያ ያለው አሁናዊ የመኪና ገበያን ስንመለከት እጅግ ያልተጠበቀ ሆኗል። በተለይ ነጋዴው ቁልፉን እየተጠቀመ በሰዓታቶች ልዩነት ሲፈልግ ይጨምራል፣ ሲፈልግም ይቀንሳል። ይህንንም የተመለከትነው እንግዲህ ካሉት ኢትዮጵያ ውስጥ ካሉ ተሽከርካሪዎች ውስጥ በሲኖትራክ ላይ ተመልክተናል። የሚገርማችሁ ከ3 እና ከ4 ቀን በፊት ሲኖትራክ ሙሉ በሙሉ በገበያው ላይ እንዲጠፋ ተደረገ። ይህም የአቅርቦት ችግር ተፈጥሯል። የሲኖትራክ ተሽከርካሪ 3 ሚሊዮን እና 3.5 ጭማሪ አድርጓል ተብሎ ገበያውን አናውጦ ብዙዎችን አነጋግሯል። ታዲያ በዚህ በአራት ቀን ውስጥ ምን ተፈጥሮ ነው በዛሬው ዕለት ይህንን ያክል የዋጋ ቅናሽ የተደረገው? ዋናው ቁልፉ እዚህ ጋር ነው። የትኛውም የተሽከርካሪ መረጃን ስትመለከቱ ቁልፉ ያለው በነጋዴው እጅ መሆኑን በግልጽ የምታዩበት ነው። ምክንያቱም ምንም አይነት ተሽከርካሪ አልገባም። ነገር ግን ጠፍተው የነበሩት ሲኖትራክ ተሽከርካሪዎች በዛሬው ዕለት እንዴት በገበያው ላይ በስፋት ተገኙ የሚለው የብዙዎቻችን ጥያቄ ነው። ዞሮ ዞሮ ዋጋውን ወደ እናንተ ላድረሳችሁና አንዳንድ በተለይ መኪና ለመግዛት ያሰባችሁ መጨረሻ ላይ የምሰጣቸው መረጃ ስላለ እስከ መጨረሻው ተከታተሉ። እንግዲህ ይህ ሲኖትራክ ከትላንትና ወዲያ በዚህ 3 ቀናት ውስጥ በትልቁ ቻናል ላይ የሰራሁበት ዋጋ መረጃ አለ። በቲኤክስ 36 አሁናዊ ዋጋ ብዬ እንግዲህ እስከ 15 ሚሊዮን እና 15 ሚሊዮን 200 ሺህ ብር ለገበያ እጅግ በከፍተኛ ሁኔታ ዋጋው ጨምሮ አድርሻለሁ። ዛሬ በዚህ ሰዓት እንግዲህ የደረሰኝ መረጃ ደግሞ እጅግ ባልተጠበቀ ሁኔታ ከ1 ሚሊዮን ብር በላይ ቅናሽ አድርጓል። ያ ማለት አንድ በቲኤክስ 36 እንዲሁም በቲኤክስ 371 አሁናዊ ዋጋውን ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ከ3 ሚሊዮን 600 ሺህ ብር ጀምሮ እስከ 3 ሚሊዮን 800 የሚጠሩ አሉ። ዞሮ ዞሮ ይህንን ያክል እንግዲህ የተጋነነ የዋጋ ጭማሪ ተደርጎ በቅጽበት በ3 ቀናት ውስጥ የተጋነነ የዋጋ ቅናሽ ተደርጓል ማለት ነው። ይህንን መረጃ ስሰራላችሁ እጅግ በከፍተኛ ሁኔታ የዋጋ ቅናሽ ተደርጓል፣ እባካችሁ አሁኑ ግዙ ልላችሁ አይደለም። በፍጹም አሁን ላይ የትኛውንም አይነት ተሽከርካሪ መግዛት እንደሌለባችሁ ነው መቶ የሚሰማኝ። ይህም እጅግ በርካታ አይነት ነገሮች አሉ። ከዚህ ውስጥ አንዱ በተለይ በዚህ 3 ወራት ውስጥ በሀገራችን ኢትዮጵያ እየተጠበቀ ያለ መረጃ አለ። ከዚህ በፊት እንዳስታወሳችሁ መንግስት ወደ ሀገር ውስጥ የሚገቡ የነዳጅ ተሽከርካሪዎችን በተመለከተ ለ2 ዓመትና ከዚያ በላይ የቆየውን እገዳ ማንሳቱ ይታወሳል። ከዚህ ጉዳይም ጋር ተያይዞ እንግዲህ እጅ በእጅ እየተከታተልን ያለነው መረጃ ቢኖር መንግስት ወደ ሀገር ውስጥ የሚገቡ ተሽከርካሪዎችን በሙሉ ወይም በከፊል የነዳጅ ተሽከርካሪዎችን መግለጫ አውጥቶ ይግቡ የሚለውን ቃል እየጠበቅን ነው። ይህ በሚፈጠርበት ሰዓት ታዲያ ምን ይፈጠራል ብላችሁ ጥያቄ ራሳቸውን አስገቡ።
ምክንያቱም ኢትዮጵያ ውስጥ የነዳጅ ተሽከርካሪዎችን ስትመለከቱ ከየትኛውም አይነት ተሽከርካሪ ከ95% በላይ የነዳጅ ተሽከርካሪዎችን የሚፈልግ ግለሰብ ነው ያለው። ያ ማለት እነዚህ የነዳጅ ተሽከርካሪዎች ወደ ሀገር ውስጥ እንዲገቡ ተፈቀደ ማለት አብዛኛው ሰው ወደ ነዳጅ ተሽከርካሪ ያመዝናል ማለት ነው። ታዲያ ይህ አብዛኛው ሰው ወደ ነዳጅ ተሽከርካሪ ማመዘኑ በመኪና ገበያው ላይ ምን አይነት አሉታዊ ተጽዕኖ ይፈጥራል? እንደምታውቁት የሆነ ተሽከርካሪ የበላይ የሆነ ተሽከርካሪ ሲመጣበት ባልተጠበቀ ሁኔታ ዋጋው እንዲቀንስ ያደርጋል። ይህም አንዱና ዋነኛው ምክንያት የመኪና ገበያው መቀዛቀዝ። ይህ ማለት አሁን ላይ አማራጭ አጥተው የኤሌክትሪክ ተሽከርካሪዎችን የሚገዙ እህት ወንድሞች በሙሉ አማራጫቸው ስለተከፈተ በቀጥታ ወደ ነዳጅ ተሽከርካሪ ይዞራሉ ማለት ነው። ወደ ነዳጅ ተሽከርካሪ ደግሞ ፍላጎት በፈሰሰ ቁጥር የኤሌክትሪክ መኪኖች ዋጋ እጅግ በከፍተኛ ሁኔታ እንዲቀንስ ምክንያት ይሆናል ማለት ነው። ታዲያ ከዚህ ጉዳይ ጋር ተያይዞ አሁን ላይ ያሉት የነዳጅ ተሽከርካሪዎች እጣ ፈንታስ? ይህም እንግዲህ ዋናው ቁልፉ እዚህ ጋር ነው። አገር ውስጥ እንደዚህ እንደለባቸው ነጋዴዎች በፈለጉ ሰዓት የዋጋ ጭማሪ እያደረጉ በፈለጉት ሰዓት ደግሞ ምርት ገብቷል እያሉ የሚቀያየሩበትን የዋጋ ዝርዝር በከፍተኛ ሁኔታ እንዲቀንስ ምክንያት ያስደርጋል ማለት ነው። ያ ማለት በግፍ የሚገቡ የነዳጅ ተሽከርካሪዎች ፍቃድ ሲያገኙ አገር ውስጥ በተጋነነ ዋጋ የሚጠሩ የነዳጅ ተሽከርካሪዎች ከ2 ሚሊዮን እስከ 3 ሚሊዮን ብር ድረስ ቅናሽ እንዲኖር ያደርጋል። በተለይ ይህ ሲኖትራክን ከዓመት በፊት እስኪ አሰብ አድርጉት። ይህም መንግስት ከዚህ በፊት እንደምታስታውሱት የሲኖትራክ ተሽከርካሪን እገዳ ጥሎበት የነበረ ሰዓት ታስታውሳላችሁ። የዛ ሰዓት አንድ ሲኖትራክ እንግዲህ እስከ 8 ሚሊዮን ብር አካባቢ ነበር የሚሸጥበት የዋጋ መረጃ። ነገር ግን ጉዳዮች ተዘጋጅተውና ተስተካክለው ወደ ሀገር ውስጥ እንዲገባ ፍቃድ ሲደረግ በዚያው ቅጽበት ወደ 10 ሚሊዮን 500 ሺህ ገባ። አሁንም ሳይቆይ በወሩ 11 ሚሊዮን 200 ሺህ። አሁንም እንግዲህ ለተከታታይ 6 ወራትና 8 ወራት ወደ 13 እና 13.5 ሚሊዮን ብር መግባቱ እጅግ በጣም የሚገርም ነው። ይህ ነው እንግዲህ ከመንግስት በኩል የሚወጡ አዳዲስ ህጎች የመኪና ገበያው ላይ ከፍተኛ የሆነን አሉታዊ ተጽዕኖ የሚፈጥሩት። ዞሮ አሁን ላይ ምንም አይነት ተሽከርካሪ አትግዙ የሚለውን ሪከማንድ አደርጋለሁ። አበዛውባችሁ መሰለኝ። እናንተም የሚሰማችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እስከዚህ ሰዓት መቆየታችሁን የማውቀው 3 ቁጥር ብላችሁ ኮሜንት ላይ ጻፉልኝ። እጅግ በጣም የማከብራችሁ የማደንቃችሁ ማለት ነው። ቪዲዮን ላይክ ሼር እንዲሁም ቻናላችንን ሰብስክራይብ አድርጉት እያልኩኝ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።